በተለያዩ የሀገሪቱ ክፍሎች ሲዘዋወሩ የነበረው አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የተለመደ ጉዟቸው አሁንም ቀጥሎ የሰላም ጥሪያቸውን ሊያስተጋቡ በደቡብ ክልል ርዕሰ ከተማ ሐዋሳ ተገኝተዋል። በሐዋሳ ዓለም አቀፍ ስቴዲየም በርካታ የአካባቢው ነዋሪዎች ስቴዲየም ውስጥ በመገኘት ደማቅ አቀባበል ሲያደርጉላቸውም ተመልክተናል። እንግዲህ የአካባቢው ነዋሪዎች አዲሱ ጠቅላይ ሚኒስትር መምጣት በሐዋሳና አካባቢው የፈጠረው አንድምታ በምን መልኩ የሚገለጽ ነው ስንል ጠይቀናቸው ነበር። አቀባበሉ በጣም ነው። አብዛኛው ህዝብ ቦታ ከማጣቱ ስታዲየሙ ራሱ ጠቦት ውጭ ቆሞ ይገኛል። በአንድነት ሆነን በደስታ ሴቱም ወጣቱም እናቶችም አባቶችም ዶክተር አብይ በመምጣታቸው በጣም ተደስተናል። የዛሬ ቀን በጣም ደስ የሚል ታሪካዊ ቀን ነው እና ጠቅላይ ሚኒስትራችን ሐዋሳ ከተማ ድረስ መጥተው ህዝቡን ስለጎበኙ ታላቅ ደስታን የተሰማን። የኢትዮጵያ ህዝብ ለአንድነት ምን ያህል ጥማት እንዳለ ያየውበት ነው። መንግስት መንገድ ማሳያት እንጂ ምንም የሚያዳግት ነገር እንደሌለ በዚህ እንትን ላይ ማርችያለሁ። አዲሱ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተንቀሳቀሱባቸው የሀገሪቱ ክፍሎች ሁሉ አንድነትን የሚሰብኩ ፍቅርን የሚያስተጋቡ ቃላትን ሲናገሩ ቆይተዋል። ባደረጓቸው ታሪካዊ ንግግሮች ሁሉ ሁሌም የማይረሱና ማንነትን የሚኮረኩሩ ንግግሮችን አድርገዋል። ከነዚህ ንግግሮች የሚያስታውሷቸውን በመጥቀስ የዶክተር አብይ ንግግሮች አንድነትን ኢትዮጵያዊነትን ከማስተጋባት አንጻር ነዋሪዎቹ የሚከተለውን አስተያየት ይሰጣሉ። መክፈቻ አድርገው ያስቀመጠው ንግግር ለኢትዮጵያ እኔ መድኃኒት ብዬ ነው የወሰድኩኝ። ዶክተር አብይ አህመድ ከተነጋገራቸው ንግግሮች ህዝባችን ያለውን ሹክቻን አስወግዶ በአንድ ዓላማ ለመምራት ያሳዩትና ያሉት አቅጣጫ በጣም ደስ ይላል። ስንኖር ኢትዮጵያ ስንሞት ደግሞ ኢትዮጵያዊ የሚል አመለካከት ወይም ደግሞ ንግግሩ በጣም የገዛኝ ነው። ትክክል ነው። አንድነታችንን የሚገልጽ ልዩነት እንደሌለን የሚያሳይ ትልቅ ንግግር ነው። እኛ ኢትዮጵያውያን ስንኖር ኢትዮጵያውያን ነን ያሉትና ስንሞት ደግሞ ኢትዮጵያ ነን ያሉት ንግግር በጣም ትክክለኛ የሆነ ንግግር ነው። የኢፌዴሪ ጠቅላይ ሚኒስትርነቱን መንበረ ስልጣን ከተረከቡ 24 ቀናትን ያስቆጠሩት ዶክተር አብይ አህመድ ከ10 ጊዜ በላይ በመዘዋወር በተለያዩ አካባቢዎች ከህዝቦች ጋር የተለያዩ ህዝባዊ መድረኮችን ሲያካሂዱ ቆይተዋል። በንግግራቸውም በርካታ ሀገራዊ ለውጦችን ሊያመጡ የሚችሉ ንግግሮችን ሲያስተጋቡ ቆይተዋል። ታዲያ እነዚህ የዶክተር አብይ ንግግሮች ከቃላትነት ባለፈ ወደ ተግባር ይቀየሩ ዘንድ ሁላችንም የሚጠበቅብንን መወጣት ይኖርብናል ይላሉ የሐዋሳና አካባቢዋ ነዋሪዎች። ዶክተር አህመድ አብይ ብቻው ይሰራል ሳይሆን የኢትዮጵያ ህዝብ ማለት ነው ተጎኑ መሆን ይገባዋል። አሁን እሱ ብቻውን መናገሩ ብቻ በቂ አይደለም። እኛ ደግሞ እሱ የሚናገራቸውን ንግግሮች ወይም ደግሞ ሀሳቦች ተግባራዊ በማድረግ የሱን ፈለግ መከተል መቻል አለብን። ሁሉም ነገር በአንድ ጊዜ አይለወጥም። ስለዚህ በትዕግስት ጠብቆ ሁሉም የራሱን ድርሻ እየተወጣ እቺን ሀገር ወደ ተሻለ ደረጃ ያደርሳል ብዬ አስባለሁ። ለደቡብ ሬዲዮና ቴሌቪዥን ድርጅት ለተጠናቀረው ዘገባ ወንድሜነህ አድማሱ ከሐዋሳ ዓለም አቀፍ ስታዲየም